በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውና በአህጉር ደረጃም ቀዳሚ የተቀናጀ የዲጂታል አገልግሎት መተግበሪያ በጠቅላይ ሚኒስትር ዶክተር አብይ አህመድ አስጀማሪነት ወደ ስራ ገብቷል። ይህንኑ አስመልክቶም ዲጂታል ለልዕቀት በሚል የተለያዩ ከፍተኛ የመንግስት አመራሮች የተገኙበት ጉባኤ ተካሂዷል። የኢፌዴሪ ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በዚህ ወቅት እንዳሉት በኢትዮጵያ ዘመናዊ የመንግስት አገልግሎትና አስተዳደር እንደ ስራ ከተጀመረ ዘመንን ተሻግሯል። ይሁንና ሀገሪቱን በከፍተኛ ደረጃ ላይ ከማድረስ አንጻር ሰፊ ክፍተቶች ታይተዋል። በተቋማት የሚስተዋለው የጥቅም ሽርክና ደግሞ ዋና መንስኤ መሆኑን አንስተዋል። ይህን ታሪክ ለማድረግም በለውጡ ዓመታት ሀገር በቀል ሪፎርም ተቀርጾ እየተተገበረ ይገኛል ነው ያሉት። የየተቋማቱን ልዩ ባህሪና የሴክተሮቹን ፍላጎት መሰረት ያደረገ በእውቀት በእምነት እና በመሰጠት የሚመራ 7 አምዶች ያሉት ሀገር በቀል ሪፎርም ተቀርጾ ወደ ተግባር ተገብቷል። ተቋማቱም በ3 ዌቭ ተከፋፍለው በዝግጅት በትግበራና በማጽናት ምዕራፎች ውስጥ እንዲያልፉ እየተደረገ ነው። ከሐምሌ 2019 ዓመተ ምህረት ጀምሮ ደግሞ የዌቭ 3 ተቋማት ወደ ሪፎርም የሚገቡበት ሁኔታ ይኖራል። የዜጎችን አገልግሎት ይበልጥ ቀልጣፋና ተደራሽ ለማድረግ ታልሞ ወደ ስራ በገባው መሶብ የአንድ ማዕከል አገልግሎትም ከፍተኛ ውጤቶች እየተስተዋሉ ይገኛሉ። ይበልጥ ተደራሽነቱን ለማስፋትም ትኩረት ተሰጥቷል ነው ያሉት። የዜጎችን አገልግሎት አቅርቦት ከመሰረቱ ለመለወጥ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የመሶብ አገልግሎት በአንድ ማዕከል በተንቀሳቃሽ አውቶቡስና በተቀናጀ ሞባይል ዩኒፋይድ መሶብ አማካኝነት ውጤት ማሳየት ጀምሯል። ይህን በማጠናከር በ2019 ዓመተ ምህረት አገልግሎቱን በቀሩት የከተማ አስተዳደሮችና በሁሉም ወረዳዎች ማዳረስና የገቢዎች የመሬት የመሳሰሉ ትልልቅ የህዝቡ ሮሮ ያለባቸው አገልግሎቶችን ጨምሮ ወደ ማዕከላቱ ለማስገባት የአመራሩ ቁርጠኝነት ይጠይቃል። ይህንኑ ስኬትም በሰኔ 2019 ዓ.ም በአዲስ አበባ በሚካሄደው የአፍሪካ የመንግስት አገልግሎትና አስተዳደር የሚኒስትሮች ጉባኤ ላይ በማሳያነት በማቅረብ የሀገሪቱን ተምሳሌትነት በሀገር ብሎም በዓለም አቀፍ ደረጃ ለማሳወቅ ውጥን ስለመያዙም አንስተዋል። የአፍሪካ የመንግስት አገልግሎትና አስተዳደር የሚኒስትሮች ጉባኤ ላይ በማሳየት የኢትዮጵያን ተምሳሌትነት በአፍሪካና በዓለም አቀፍ ደረጃ ለማሳወቅ ትልቅ እድል ይፈጥርልናል። የሌሎችም የሪፎርም አምዶች ተመሳሳይ ስኬት እንዲያስመዘግቡ የአመራሩ የቅርብ ክትትልና ድጋፍ ይፈልጋሉ። ሀገሪቱ ከሪፎርም ዝለቶች ወጥታ ጅምር ስኬቶችን እያስመለከተች ነው የሚሉት ኮሚሽነሩ ለዚህም ከከፍተኛ ኃላፊዎች እስከ ባለሙያዎች ድረስ ሚና ለነበራቸውም ምስጋና አቅርበዋል።